ጨለማው የካሪቢያን ባህር እንደ ካባ ተጎናጽፎታል። በካራካስ ሰማይ ስር የሚንቀሳቀሰው አየር በከባድ ጭንቀት ተወጥሯል። ነፋሱ የሚነፍሰው ዝም ብሎ ሳይሆን የሚመጣውን ታላቅ ጥፋት ለምድር የሚናገርም ይመስላል። በቬንዙዌላ ጥቅጥቅ ያሉ ጫካዎች ውስጥ ከአለት በታች በተቆፈሩ ጥልቅ ምሽጎች ውስጥ የሰው ልጅ የፈጠራቸው እጅግ አስፈሪ የጥፋት መሳሪያዎች ተደብቀዋል። እነዚህ የሩሲያ የቴክኖሎጂ ውጤቶች የሆኑት የኤስ 400 ሚሳኤል ባትሪዎችና ስካንደር የተሰኙት የባላስቲክ ሚሳኤሎች ልክ እንደ ተራቡ አራዊት አፋቸውን ወደ ሰሜን አቅጣጫ ዙሮ አድፍጠዋል። በራዳር ስክሪኖቹ ላይ የሚታዩት አረንጓዴ ነጥቦች በሰላም ሲመላለሱ ቢታዩም ያ ሰላም ግን የውሸት እንደነበር የሚታወቀው ጥቂት ደቂቃዎች ሲቀሩ ነበር። በዚያው ቅጽበት በቬንዙዌላው ፕሬዝዳንታዊ ቤተ መንግስት ሚራ ፍሎሬንስ ውስጥ ታላቅ ድራማ እየተከናወነ ነበር። ለዓመታት ሀገሪቱን በብረት እጅ የገዙት መሪ በታመኑ የደህንነት ሰራተኞቻቸው ተከበው ሳለ ሰማዩ በድንገት በብርሃን ተቀደደ። ይህ ብርሃን ግን ከመብረቅ የመጣ አልነበረም። የአሜሪካ ልዩ ኃይሎች ዴልታ ፎርስና የባህር ኃይል አባላት ሴልቲም 6 በከፍተኛ ፍጥነትና በዝምታ ቤተ መንግስቱን ወረሩት። ጥይት ሳይተኮስ ድምፅ ሳይሰማ በዘመናዊ ቴክኖሎጂ የታገዘው ኦፕሬሽን በጥቂት ደቂቃዎች ውስጥ ተጠናቀቀ። የቬንዙዌላው መሪ በድንጋጤ ውስጥ ሆኖ እጆቹ በካቴና ታስረው ፊቱ በጥቁር ጨርቅ ተሸፍኖ ወደሚጠብቀው ሄሊኮፕተር ተወሰደ። የመሪ መያዙ በላቲን አሜሪካ ላይ የነበረውን የሩሲያ ተጽዕኖ የመጨረሻው ምሰሶ እያፈረሰ ክስተት ነበር። ነገር ግን ትልቁ ፈተና ገና አልተጀመረም። መሪው ቢያዝም በጫካ ውስጥ ተደብቀው ያሉት እነዚያ የሞት መልእክተኞች የሆኑት የሩሲያ ሚሳኤሎች አሁንም ታላቅ ስጋት ነበሩ። ሩሲያ እነዚህ ሚሳኤሎች ያስቀመጠችው ለጌጥ አልነበረም። ዋሽንግተንን ለማስፈራራትና የአሜሪካን የደህንነት ቀለበት ለመስበር ነበር። እነዚህ ሚሳኤሎች በሰከንድ ውስጥ በሺዎች የሚቆጠሩ ኪሎሜትሮችን የመጓዝ አቅም አላቸው። የኒውክሌር አረር የመሸከም ብቃት ያላቸውና ማንም ሊያቆማቸው የማይችል ተብሎ በሞስኮ ጀነራሎች የተነገረላቸውም ነበሩ። ቭላድሚር ፑቲን እነዚህም መሳሪያዎች የሩሲያ የአይበገሬነት ምልክቶች ሲሉም ይገልጿቸዋል። በዋይት ሃውስ ውስጥ በኦቫል ኦፊስ መቀመጫቸው ላይ ዶናልድ ትራምፕ ተቀምጠዋል። ፊታቸው ላይ የሚታየው ቁርጠኝነትና በአይኖቻቸው ውስጥ ያለው እሳት ዓለም ከዚህ በፊት ካየቻቸው መሪዎች እየተለዩ መሆናቸውን ያሳብቃል። የስለላ ድርጅቶች ኃላፊዎችና ወታደራዊ አማካሪዎች በክፍል ውስጥ ተሰብስበዋል። ጌታዬ፣ መሪው በቁጥጥር ስር ውሏል፣ ነገር ግን ሩሲያ ሚሳኤሎቹን ልታነቃንቃቸው እንደምትችል መረጃዎች አሉ አላቸው። ትራምፕ ግን ለሰከንድ እንኳ አላመነቱም። ረዥሙን የዴስክቶፕ ስልካቸውን አንስተው ቀጥታ ለጦር አዛዦቻቸው ትእዛዝ አስተላለፉ። ደስኩራቸው አሁኑኑ አንድም የሩሲያ ብረት በዚያች ምድር ላይ እንዳይቆም የሚል ትእዛዝ አስተጋባ። ያ ትእዛዝ የወጣው ለታሪክ ነበር። የአሜሪካ አየር ኃይል እጅግ ዘመናዊ የሆኑትና በራዳር የማይታዩትን ኤፍ-35 እና የቢ2 ቦምብ ጣይ አውሮፕላኖችን ወደ ቬንዙዌላ ሰማይ አዘመተ። በባህር ላይ ደግሞ የአሜሪካ ባህር ኃይል የጥፋት መርከቦች ቶማሃውክ የተሰኙትን ክሩዝ ሚሳኤሎች ለመተኮስ ተዘጋጁ። ይህ ጥቃት ግን ተራ ጥቃት አልነበረም። ዓለም አይቶ የማታውቀው የኤሌክትሮኒክስ ጦርነት ጥምረት ነበር። የሩሲያ ሚሳኤል ጣቢያዎች ላይ የነበሩት ራዳሮች በድንገት ጨለሙ። ሰራተኞች ግራ ተጋቡ። ኮምፒውተሮቻቸው አልታዘዛሉ። የማይሰበሩ የተባሉት የሩሲያ ሲስተሞች በአሜሪካ የሳይበር ጥቃት ሽባ ሆኑ። በዚያው ቅጽበት ሰማዩ በሺዎች በሚቆጠሩ እሳታማ ጭራዎች ተሞላ። ከ100 በላይ የቶማሃውክ ሚሳኤሎች በባህር ላይ ተተኩሰው ወደ ኢላማቸው በከፍተኛ ፍጥነት ይጓዙ ጀመር። የመጀመሪያው ፍንዳታ በቱርፖ ካቤሎ አቅራቢያ በሚገኘው የሚሳኤል ማከማቻ ላይ ተከሰተ። ምድሪቱ እንደ ቅጠል ተንቀጠቀጠች። የሩሲያ ኤስ 400 ሚሳኤል ማስወንጨፊያዎች ላይ እንዳሉ መተኮስ እንኳን ሳይችሉ ወደ አመድነት ተቀየሩ። እሳቱ ወደ ሰማይ እስከ 1000 ሜትሮች ተወረወረ። የሩሲያ ኢንጂነሮችና ወታደራዊ አማካሪዎች መሬት ላይ ተደፍተው ሕይወታቸውን ለማዳን ሲሞክሩ፣ ሰማዩ ግን ሞትን ማዝነቡን አላቆመም። በትራምፕ ትዕዛዝ የተጀመረው ይህ እርምጃ የሩሲያን ወታደራዊ ትዕቢት የሚሰብር ነበር። በቬንዙዌላ ተራራማ ቦታዎች ላይ የተደበቁት ኢስካንደር ሚሳኤሎችም አልዳኑም። የአሜሪካው ኤፍ-35 አውሮፕላኖች በትክክለኛ ኢላማ በመጠቀም እያንዳንዱን ሚሳኤልና መጋዘን አደባዩት። የፍንዳታው ድምፅ እስከ ጎረቤት ሀገራት ድረስ ይሰማ ነበር። የቬንዙዌላ ሕዝብ ከቤት ሆነው ሰማይ ሲቃጠል ሲያይ ለዘመናት የነበረው የጭቆናና የፍርሃት ሰንሰለት አብሮ እየተበጠሰ እንደሆነ ተረዳ። የድርጊት በሞስኮ ታላቅ ድንጋጤን ፈጠረ። ፑቲንና ጀነራሎቻቸው በክሬምሊን ውስጥ ሆነው ሳተላይት ምስሎችን ሲመለከቱ ለዓመታት የገነቡትና ቢሊዮን ዶላሮች ያፈሰሱበት የሚሳኤል ፕሮጀክት በጥቂት ሰዓታት ውስጥ ወደ ብረት ብልሽት ሲቀየር ማመን አቃታቸው። እንዴት ሊሆን ቻለ? የእኛ ሚሳኤሎች ለምን አልተተኮሱም የሚለው ጥያቄ መልስ አላገኝም። መልሱ ግን ቀላል ነበር። ትራምፕ የወሰዱት እርምጃ ፍጹም ድፍረት የተሞላበትና የሩሲያን ቴክኖሎጂ ገመና የሚያጋልጥ ነበር። የቬንዙዌላው መሪ በቁጥጥር ስር ውሎ ወደ ፍሎሪዳ ወታደራዊ ጣቢያ ሲወሰድ በአገሪቱ የነበረው የሩሲያ ጦር ሰፈር ሙሉ በሙሉ ወድሞ ነበር። ጭሱ ከካራካስ እስከ ኦሪኖኮ ወንዝ ድረስ ይታያል። ይህ ኦፕሬሽን የአሜሪካን ወታደራዊ ልዕልና ዳግም ያረጋገጠ ብቻ ሳይሆን ዶናልድ ትራምፕ ለዓለም ሀያላን ያስተላለፉት ማስጠንቀቂያም ነበር። በአሜሪካ ደህንነት ላይ የሚቃጣ ማንኛውም ስጋት
የትም ቢሆን በማንኛውም ሁኔታ ይደመሰሳል የሚለው ንግግራቸው በተግባር ታየ። ጥቃቱ ከተጠናቀቀ በኋላ በቬንዙዌላ የነበረው ሁኔታ አስገራሚ ነበር። በሺዎች የሚቆጠሩ የሩሲያ ሚሳኤል ቁርጥራጮች በመንገዶችና በጫካዎች ውስጥ ተበታትነው ይታያሉ። እነዚያ አስፈሪ ተብለው ሲወሩላቸው የነበሩት መሳሪያዎች አሁን የመጫወቻ ያህል ደካማ ሆኖ ተገኙ። የሩሲያ ወታደራዊ የበላይነት ትርክት በቬንዙዌላ ጭቃ ውስጥ ተቀበረ። ትራምፕ ይህንን ያደረጉት ያለምንም ርህራሄና በከፍተኛ ብልሃት ነው። የቬንዙዌላ ሕዝብ ወደ አደባባይ ወጣ። መሪያቸው መያዙንና ሀገራቸውን ስጋት ላይ ጥሎ የነበሩት የባዕድ ሀገር ሚሳኤሎች መደምሰሳቸውን ሲሰሙ ታላቅ ደስታ ተሰማቸው። ይህ ክስተት የጂኦፖለቲካውን ካርታ ለወጠው። ሩሲያ በላቲን አሜሪካ የነበራት ተሰሚነት በአንድ ጀንበር አከተመ። ፑቲን ለዓመታት ሲያሴሩት የነበረው አሜሪካን የመክበብ ስልት በትራምፕ ብረት መሰል ክንድ ተሰባበረ። በካራካስ አየር ማረፊያ ላይ የአሜሪካ የጭነት አውሮፕላኖች ሰብአዊ እርዳታ ይዘው መውረድ ጀመሩ። የጦርነቱ ጭስ እየጠፋ ሲሄድ የነጻነት አየር መንፈስ ጀመረ። ትራምፕ በዋይት ሃውስ ሆነው ለህዝባቸው ንግግር ሲያደርጉ ዛሬ ዓለም ደህንነቷ የተጠበቀ ሆኗል አሉ። የእሳቸው ውሳኔ ጦርነትን ለመቀስቀስ ሳይሆን ሊመጣ የነበረውን ታላቅ ጥፋት አስቀድሞ ለመከላከል እንደነበር ታሪክ ይመሰክራል። የሩሲያ ሚሳኤሎች መደምሰስ ታሪክ ብቻ ሳይሆን ለወደፊቱ ትልቅ ትምህርትም ነው። የቴክኖሎጂ ጥንካሬ ብቻውን ዋጋ የለውም። ያንን ቴክኖሎጂ የሚመራው ልብና ቁርጠኝነት ከሌለም። ትራምፕ ያሳዩት ወታደራዊ ብልጫና የቬንዙዌላው መሪ መያዝ የአንደኛው ክፍለ ዘመን ታላቅ ወታደራዊ ስኬት ሆኖ ተመዝግበዋል። ዛሬም ቢሆን በቬንዙዌላ ጫካዎች ውስጥ የሚገኙት የሩሲያ ሚሳኤል ፍርስራሾች ለአምባገነኖችና ለመሪዎች ለወራሪዎች ትልቅ ማስጠንቀቂያ ሆኖ ያገለግላሉ። የመጨረሻው ሚሳኤል ፍንዳታ ድምጽ ጋብ ብሏል። ነገር ግን የትራምፕ ድፍረት ያስከተለው ድምጽ አሁንም በዓለም ዙሪያ ያስተጋባል። የሩሲያ ሚሳኤሎች አመድ ሆነዋል። የቬንዙዌላ መሪ በህግ ቁጥጥር ስር ውሏል። አሜሪካም እንደ ሁልጊዜው በአሸናፊነት ቆማለች። ይህ ታሪክ በደም በእሳትና በብረት የተጻፈ ቢሆንም መጨረሻው ግን የሰላምና የነጻነት ጎህ ሆኗል። በዚህ ሁሉ ሂደት ውስጥ የሩሲያ ሚሳኤሎች ኃይለኛ መባላቸው ትክክል ሊሆን ይችላል። ነገር ግን ከትራምፕ ቁርጠኝነትና ከአሜሪካ የቴክኖሎጂ ልዕልና ጋር ሲወዳደሩ ልክ እንደ ሻማ ነበልባል በከባድ ነፋስ ፊት የመቆየት ያህል ደካማ ናቸው። የቬንዙዌላ ሰማይ ዛሬ ንጹህ ነው። ከሩሲያ ሚሳኤሎች ጭስ የጸዳ፣ ከመሪው አምባገነንነት የተላቀቀ። ይህ ነው እውነተኛ ድል። ይህ ነው የትራምፕ የተመራው አስደናቂ ታሪክ። በዓለም ታሪክ ውስጥ ብዙ ጦርነቶች ተካሂደዋል፣ ብዙ መሪዎች ወድቀዋል። ነገር ግን እንደ ቬንዙዌላ ኦፕሬሽን ፈጣን፣ ውጤታማና አስደናቂ የሆነ ወታደራዊ እርምጃ ታይቶ አይታወቅም። የሩሲያን ኩራትና የቬንዙዌላን አምባገነንነት በአንድ ላይ የደመሰሰው ይህ ታሪክ ለዘመናት ሲተረክ ይኖራል። የሩሲያ ሚሳኤሎች በቬንዙዌላ ምድር መቃብራቸውን አግኝተዋል። የትራምፕ ስም ከዚህ ታሪካዊ ድል ጋር በደማቅ ቀለም ተጽፎ ይቀራል። ይህ ታሪካዊ ክስተት ያበቃው በሚሳኤሎች መደምሰስ ብቻ አልነበረም። በክሬምሊን ግንብ ውስጥ የፈጠረው ድንጋጤ ለዓመታት የሚዘልቅ ጠባሳ ጥሎ አልፏል። ፑቲንና የጦር አማካሪዎቻቸው በሚስጥር የስብሰባ አዳራሽ ውስጥ ሆነው የሳተላይት ምስሎችን ሲመለከቱ የሩሲያ ወታደራዊ ኢንዱስትሪ ለዓመታት የገነባው ስም ልክ እንደ በረዶ ሲቀልጥ አዩት። የማይደፈሩ የተባሉት ኤስ-400 ሲስተሞች አንዲትም ጥይት ሳይተኩሱ ራዳሮቻቸው መመልከት እንኳን ሳይችሉ በቦምብ ሲጋዩ ማየት ለሞስኮ ታላቅ ውርደት ነበር። የውድቀት የሚያሳየው የአሜሪካ ኤሌክትሮኒክስ ጦርነትና የሳይበር ጥቃት አቅሟ ሩሲያ ከምትገምተው በላይ መሆኑን ነው።